የአርቲፊሻል ኢንተለጀንስ ቴክኖሎጂዎች በራስ አቅም እየተገነቡ ካልሄዱ የሉዓላዊነትም ጉዳይ የሚያስከትሉ ችግርን የሚፈጥሩ ስለሆነ ሉዓላዊነትን መጣስ የራስ ካፓሲቲ የራስ አቅም እንዴት ይገነባል የሚለውን አይ ቲንክ ኢንስቲትዩቱ ትልቅ ምሳሌ ስለሆነ ለአፍሪካም በዛውም የአፍሪካ አምባሳደሮች እና ተወካዮች 15 አባላት ነው ያለው ይሄ ካውንስል የ15ቱ አባላት ተወካዮች መጥተው ይህንን እንዲያዩና አፍሪካውያን በጋራ መጥተው የአርቲፊሻል ኢንተለጀንስን ጠቀሜታ በጋራ ሃርነስ እንዲያደርጉ ችግሩን መፍቻ እንዲያደርጉት እንደዚሁም ደግሞ ህይወትን ማሳለጫ እንዲያደርጉት የአዲሱን ጄኔሬሽን ደግሞ በእውቀት እንዲገነባ ለማድረግ እየተወሰደ ያለውን እርምጃ ኢትዮጵያ በዚህ ረገድ ያላትን እርምጃ ለማሳየት ነው። የአፍሪካ አምባሳደሮች እዚህ የተገኙት 15ቱም እና እንደዚሁም ዲፕሎማቶቹ በጣም ነው የተገረሙት በደረስንበት ደረጃ እና በሚገኘው ጠቀሜታ በጤናም እንበለው በሰላምና ጸጥታም እንበለው በህግ ማስከበርና የፍትህ አካላት አሰራር በተመለከተ ያለው መርታ እንደዚሁም ደግሞ ምርቶችን በተመለከተ ዘመናዊ የሆኑ ምርቶችን በመፈብረክ እንደዚሁም ደግሞ የልማት ስራዎችን በማሳለጥ ችግሮችን በመፍታት ረገድ ያለውን እይታ በጣም ነው የተገረሙበትና በተለይም ደግሞ የክህሎት ማዕከል ዩኒቨርሲቲ ደረጃ ድረስ ለመፍጠር የታሰበበትን ሁኔታ በጣም ነው ያጓጓቸው። እንዴት ነው በጋራ መተባበር የምንችለው? እንዴት ሊንክ አፕ እናደርግ? እንዴት አብረን እንስራ? እንዴት ዩኒቨርሲቲው ሲከፈት እኛ የምንጠቀምበት የሚሉ ሀሳቦች ናቸው የመጡትና አይ ቲንክ ይሄ አፍሪካን በጣም የሚያነቃቃ በጋራ ለመስራት የሚያግዝ ነው።